ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ጥቅምት 26 ቀን 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። በአፍሪካ ቀንድ ሀገራት የውስጥ ጉዳይ ጣልቃ በመግባት የሚታወቁት ኢሳያስ አፈወርቂ በቀጠናው ጣልቃ ገብነት ይቁም ሲሉ መናገራቸውን በአምስት ክልሎች የደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር መሆኑ መገለጹን እንዲሁም ደግሞ በቀጣይ ቀናት የሚዘንባው ዝናብ የደረሱ ሰብሎችን ሊያበላሽ ስለሚችል ጥንቃቄ ያስፈልጋል መባሉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። ደንበኞቻችን ምስክሮች ናቸው። ከዚህ ቀደም በኮንስትራክሽን ዘርፍ ከ30 ዓመት በላይ ልምድ ያካበተው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ያስገነባነው ባለው ግዙፍ መንደር ውስጥ ሱቆችን ከ26 ካሬ እስከ 143 ካሬ እንዲሁም አፓርትመንት ቤቶችን ከ56 ካሬ እስከ 295 ካሬ ድረስ ይዞላችሁ ቀርበዋል። ከ495 ሺህ ብር ቅድመ ክፍያ ጀምሮ በ40/60 የባንክ ብድር እንዲሁም በተጨማሪ ይህንን ማስታወቂያ ብቻ አይተው ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ማድረጋችንን ስንገልጽ በለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በአፍሪካ ቀንድ ሀገራት የውስጥ ጉዳይ ጣልቃ በመግባት የሚታወቁት ኢሳያስ አፈወርቂ በቀጠናው ጣልቃ ገብነት ይቁም ሲሉ ተሰሙ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በግብጽ ለቀናት ያደረጉትን ጉዞ አጠናቀው የተመለሱ ሲሆን በቆይታቸውም ካይሮ ኒውስ ከተሰኘ የግብጽ ቴሌቪዥን ጋር ቃለ መጠይቅ አድርገዋል። በአፍሪካ ቀንድ ቀጠና ከፍተኛ በሆነ ጣልቃ ገብነታቸው የሚወቀሱት ኢሳያስ አፈወርቂ በቃለ መጠይቃቸው ስለ ጣልቃ ገብነት አንስተዋል። እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠናዊና ዓለም አቀፋዊ ችግሮች ይቀየራሉ የሚል አስተያየትም ሰጥተዋል። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከትናንትና በስቲያ አዲስ ፓራዳይም ከተሰኘ ሚዲያ ጋር ባደረጉት ቃለ መጠይቅ የኤርትራ መንግስት በሱዳን፣ በደቡብ ሱዳን፣ በሶማሊያ ባሉ የውስጥ ችግሮች ጣልቃ እየገባ ነው ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ደግሞ ባለፈው ሳምንት ማክሰኞ በህዝብ ተወካዮች ምክር ቤት በነበራቸው ማብራሪያ ላይም የኤርትራ መንግስት በኢትዮጵያ ጉዳይ ጣልቃ መግባቱን ያቁም፣ መሳሪያ ከማቀበልም ይታቀብ ሲሉ አስጠንቅቀው ነበር። እንዲሁም ከወራት በፊት በሱዳን ከሚፋለሙ ኃይሎች ውስጥ አንዱ የሆነው ፈጥኖ ደራሽ ኃይሉ ለአብዱል ፈታህ አልቡርሃን ጦር የምታደርገውን ድጋፍም ካላቆመች ኤርትራን አጠቃለው ማለቱም አይዘነጋም። ለሱዳን ጦርነት መራዘምም የኤርትራን ጣልቃ ገብነት በምክንያትነት አንስቶ ነበር። በዚሁ ድርጊታቸው የሚወቀሱት ፕሬዝዳንት ኢሳያስ ግን ከግብራቸው ተቃራኒ በሆነ መንገድ የቀጠናው ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ ይገባል ሲሉ ተደምጠዋል። ኢሳያስ በካይሮ ከግብጽ ሚዲያ ጋር ባደረጉት በዚሁ ቃለ መጠይቃቸው በኢትዮጵያ ላለፉት 30 ዓመታት የብሔር ክፍፍል አለ ሲሉም ተደምጠዋል። ሆኖም የብሔር ፖለቲካ የመጣበትን የኢትዮጵያ የፖለቲካ አውድ ደጋፊና ፈጣሪ መሆናቸው ይገለጻል። እንዲሁም የኤርትራ መንግስት በኢትዮጵያ ውስጥ ያለውን ብዝሃ ብሔርነት ተጠቅሞ የውስጥ ችግሮችን በመፍጠርም ይወቀሳል። በአምስት ክልሎች ደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር መሆኑ ተገለጸ። በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለቱ ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑን የገንዘብ ሚኒስቴር አስታውቋል። በገንዘብ ሚኒስቴር የበጀት ዝግጅትና አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሉ እንደገለጹት የገንዘብ ሚኒስቴር የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሎቹ ተወካዮቹ በተገኙበት በተደረገ ውይይት ክልሎች በአማካኝ ሲቪል ሰርቪስ ኮሚሽን ደግሞ በርከን ሂሳቡን መስራታቸውን መናገራቸውን አስታውሰዋል። በዚህም ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ መተማመናቸውንም ጭምር ጠቅሰው የገንዘብ ሚኒስቴር ኮሚሽኑ ባቀረበው ስሌት መሰረት የበጀት ምደባ ማድረጉን መግለጻቸውን ሪፖርተር ዘግቧል። የሲቪል ሰርቪስ ኮሚሽን ቀመሩን የሰራው እስከ 2016 ዓ.ም ሰኔ ወር ባለው የመንግስት ሰራተኛ ቁጥር መሰረት መሆኑን የጠቀሱት ኃላፊው ከዚያ በኋላ ቀጥር የፈጸሙ ክልሎች ላይ የሰራተኛ ቁጥር ልዩነት መምጣቱና ይህንንም በጥያቄ መልክ ቀርቦ ነበር ብለዋል። ነገር ግን የሲቪል ሰርቪስ ኮሚሽን ቀጠር በማድረጉ ለነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌደራል መንግስት ሊደረደል እንደማይችል
ራሳቸው ክልሎቹ ኃላፊነቱን እንዲወስዱ እንደተነገራቸውም አስረድተዋል። የሲቪል ሰርቪስ ኮሚሽን የውጭ ግንኙነትና የኮሙኒኬሽን ባለሙያ የሆኑት አቶ ዘሪሁን ባይሳ በበኩላቸው አዲሱ የደሞዝ ቀመር ስሌት የተሰራው ከ2.4 ሚሊዮን በላይ በሚሆኑ ሰራተኞች ላይ ነው ብለዋል። አንዳንድ ክልሎች ለኮሚሽኑ የላኩት የሰራተኛ ቁጥር ትክክል እንዳልሆነ የገለጹት ባለሙያው ክልሎቹ ይህንን ማጣራት እንዳለባቸውም አሳስበዋል። በአንዳንድ ክልሎች ውስጥ ያለው ትክክለኛ የመንግስት ሰራተኛ ቁጥር እንደማይታወቅ ሆኖም ከመጪው ከህዳር ወር በኋላ ግን እንደሚታወቅም ገልጸዋል። በቀጣይ ቀናት የሚዘንበው ዝናብ የደረሱ ሰብሎችን ሊያበላሽ ስለሚችል ጥንቃቄ ያስፈልጋል ሲል ሜቴሮሎጂ ኢንስቲትዩት አሳሰበ። በቀጣይ 25 ቀናት በመኸር ሰብል አብቃይ አካባቢዎች የሚኖረው ያልተጠበቀ ዝናብ ጉዳት ሊያደርስ ስለሚችል የደረሱ ሰብሎችን መሰብሰብ እንደሚያስፈልግ የኢትዮጵያ ሜቴሮሎጂ ኢንስቲትዩት አሳስቧል። ኢንስቲትዩቱ የመኸር ሰብል አብቃይ በሆኑ በምስራቅ ሰሜን ምስራቅና ሰሜን ምዕራብ የሀገሪቱ አካባቢዎች ላይ ሊኖር የሚችለው ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ በደረሱና በመሰብሰብ ላይ በሚገኙ እንደ ሰሊጥ፣ ጤፍ፣ ገብስ፣ አጃና ስንዴ እንዲሁም ቀድመው በሚደርሱ እንደ በቆሎና ማሽላ የመሳሰሉት የረጅም ጊዜ ሰብሎች ላይ ጉዳት ሊያደርስ ይችላል ሲል ለኢትዮጵያ ፕሬስ ድርጅት ገልጿል። በዚህም አርሶ አደሮቹና የሚመለከታቸው አካላት የሚኖሩትን ደረቅ ቀናት በመጠቀም የደረሱ ሰብሎችን በወቅቱ መሰብሰብ ይጠበቅባቸዋል ተብሏል። በተጨማሪም አልፎ አልፎ በመካከለኛው ሰሜን ምስራቅና ደቡብ ደጋማ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜ በሰብሎችና በመስኖ በሚበቅሉ አዝርቶች ላይ ጉዳት እንዳያደርስ ቅድመ ጥንቃቄ ማድረግ ያስፈልጋል ብሏል። በሌላ በኩል በሚቀጥሉት 25 ቀናት የመኸር ሰብል አብቃይ በሆኑት የደቡብ ምዕራብ የሀገሪቱ ክፍሎች ሊኖር የሚችለው እርጥበት በተለያየ ምክንያት ዘግይተው ለተዘሩና የእድገት ጊዜያቸው ላልጨረሱ የመኸር ሰብሎች ለቋሚ ተክሎችና ፍራፍሬዎች የውሃ ፍላጎት መሟላት ምቹ ሁኔታ እንደሚፈጥር መግለጫው አብራርቷል። በሱዳን ኮርዶፋን ግዛት ውስጥ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸው ተገለጸ። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሐዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናግረዋል። በጥቃቱ የተጎዱ አብዛኞቹ ሰዎች ህይወታቸው ያለፈው ኤል ኦቤድ ውስጥ ወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። በነዳጅ ሀብት በበለጸገው ኮርዶፋን ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎችም ወደ ኤል ኦቤድ ሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ደራሽ ኃይሉ በግዛቱ ውስጥ ወደምትገኘው ባራ ከተማን መቆጣጠሩን ተከትሎ ነው። ከተማ የተያዘችው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሽር ከተማ አርኤስኤፍ እጅ በተገባችበት ተመሳሳይ ጊዜ ነው። የፈጥኖ ደራሽ ኃይሉ ተዋጊዎቹ ኤልፋሽርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደሚፈጸሙ መረጃዎች ያመለክታሉ። የተባበሩት መንግስታት የአርኤስኤፍ ተዋጊዎች ባራ ከተማ ውስጥም ከህግ ውጪ የሆኑ ግድያዎችን እንደፈጸሙ መረጃዎች እንደደረሱት አስታውቋል። የአርኤስኤፍ መሪ ተፈጽመዋል የተባሉ ጥሰቶችን ለመመርመር ቃል የገቡ ሲሆን ዓለም አቀፉ የወንጀል ፍርድ ቤት በበኩሉ ይህ አይነቱ ድርጊት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተብለው ሊፈረጁ እንደሚችሉም አስጠንቅቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ሱዳን ውስጥ የሚታየው ሰብአዊ ቀውስ በፍጥነት እየተባባሰ እንደሆነ በማስጠንቀቅ በሀገሪቱ የሚካሄደው ጦርነትም በአስቸኳይ እንዲቆም ጠይቀዋል። የኡጋንዳ ተወላጅ የሆነው የ34 ዓመቱ ፖለቲከኛ ዞህራን ኳሚ ማምዳኒ የመጀመሪያው ሙስሊም የኒውዮርክ ከንቲባ ሆኖ ተመረጠ። የምስራቅ አፍሪካዊቷ ሀገር ኡጋንዳ ተወላጅ የሆነው የ34 ዓመቱ ፖለቲከኛ ዞህራን ኳሚ ማምዳኒ የኒውዮርክ ከንቲባ ሆኖ መመረጡ ተገልጿል። ይህም በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆኑ ታሪክ ሰርቷል። የዞህራን የምርጫ ቅስቀሳ ከ22000 በላይ በጎ ፈቃደኞች እንዲሁም ደግሞ በአሜሪካ ፖለቲካ ተራማጆች በሚባሉና ስመጥር ፖለቲከኞች ጭምር ድጋፍ ማግኘቱን ተገልጿል። ዞህራን የምርጫ ቅስቀሳውን በሀብት ክፍፍል፣ የህዝብ አገልግሎቶችን በማስፋፋት የከተማ ደህንነትን መለወጥን ጨምሮ የነዋሪዎችን ህይወት ማሻሻል ላይ ያተኮሩ ፖሊሲዎችን አቅርቧል።
የግራ ዘመን ፖለቲከኛ የፍልስጤማውያን መብት ተሟጋች የስደተኛ ልጅ ሙስሊም የሆነው ዞህራን የበርካታ ዓመታት ልምድ እንዲሁም ደግሞ የቢሊዮነሮች ድጋፍ ያላቸው አንድሪው ኩሞን ያሸንፋል ተብሎ አልጠበቀም ነበር። ዞህራን ምርጫውን ካሸነፈ በኋላም ባደረገው ንግግር ቤተሰቦችንና ባለቤቱን ያመሰገነ ሲሆን የናንተ ልጅ በመሆኔ እኮራለሁ እዚህ የደረስኩት በእናንተ ነው ሲል ወላጆቹ ምስጋና አቅርቧል። አያይዞም በዚህ ቅጽበት ካንቺ ውጪ ማንም ከጎኔ እንዲሆን አልሻም ሲልም ባለቤቱን ሪማን አመስግኗል። በተመሳሳይ ዞህራን የኒውዮርክ ከንቲባ እንዲሆን ንቅናቄ ያደረጉና ድምጽ እየሰጡ ነዋሪዎችን በንግግሩ ያመሰገነ ሲሆን የመናውያን የመደበር ባለቤቶች፣ ሴኔጋላውያን የታክሲ ሹፌሮች፣ ኡዝቤኪስታናውያን ነርሶችና ኢትዮጵያውያን አክስቶች ሲል ድጋፉን የሰጡትን ዘርዝረዋል። ዞህራን ባደረገው የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ብሏል። ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ፣ 4 ቃላት ልናገር ፈልጋለሁ፣ ድምጹን ከፍ አድርገው እኛ ጋር ለመድረስ ሁላችንንም ማለፍ አለብን ሲልም ዞህራን ተናግሯል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ተጀምሯል ሲሉ ምላሽ የሰጡ ሲሆን ከዚህ ቀደም ዞህራን ከተመረጠ ለኒውዮርክ የሚመደበውን በጀት እንደሚገድቡ መዛታቸው አይዘነጋም። የለተረቡ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን